ቻይና በታሪኳ እጅግ ውስብስብና ወሳኝ በሆነ የሽግግር ወቅት ላይ ትገኛለች። ለአስርተ ዓመታት የዓለም ኢኮኖሚ ሞተር ሆኖ የቆየችው ይህች ሀገር አሁን ላይ የውስጥ ማህበራዊ ፈተናዎችን ከውጭ ጂኦፖለቲካዊ ጫናዎች ጋር እያመጣጠነች ትገኛለች። የቻይና ወቅታዊ ሁኔታ ሲታይ በመጀመሪያ ትኩረት የሚስበው ሰፊው መልክዓ ምድራዊ አቀማመጥና በህዝብ ስርጭት መካከል ያለው ልዩነት ነው። በታዋቂው የሂሄ ቴንግቶንግ ምናባዊ መስመር የሚለየው የሀገሪቱ ምስራቃዊ ክፍል ለም መሬቶችን፣ ግዙፍ የውሃ አካላትን የያዘ ሲሆን ከ90 በመቶ በላይ የሚሆነው የሀገሪቱ ህዝብ እዚህ ተከማችቶ ይኖራል። በተለይም ቢጫ ወንዝና ያንግቴዜ ወንዝ ለሺህ ዓመታት ለቻይና ስልጣኔ ጀርባ አጥንት ሆኖ ቢቆዩም በ21ኛው ክፍለ ዘመን ግን ከፍተኛ የኢንዱስትሪ ብክለት ሰለባ በመሆናቸው መንግስት አሁን ላይ እጅግ ጥብቅ የሆኑ የአካባቢ ጥበቃ ህጎችን ተግባራዊ እያደረገ ይገኛል። በአንጻሩ በምዕራብ በኩል የሚገኙት የቲቤት አምባና የጎቢ በረሃ ለኑሮ አስቸጋሪ ቢሆኑም በ2026 ለቻይና የዲጂታል ሉዓላዊነት ቁልፍ ሚና እየተጫወቱ ነው። እነዚህ አካባቢዎች ባላቸው ከፍተኛ የፀሐይ የንፋስ ኃይል አማካኝነት የሀገሪቱን ግዙፍ አርቲፊሻል ኢንተለጀንስ ዳታ ማዕከላት በታዳሽ ኃይል እንዲንቀሳቀሱ እያደረጉ ነው። የቻይና ኢኮኖሚም ቢሆን ከመቼውም ጊዜ በላይ ትልቅ ለውጥ እያስተናገደ ነው። ቀደም ሲል በሪል ስቴት ግንባታና በመሰረተ ልማት ዝርጋታ ላይ ተመስርቶ የነበረው ፈጣን እድገት አሁን በከፍተኛ ቴክኖሎጂና በፈጠራ ስራዎች ወደሚመራ አዲስ ጥራት ያለው ምርታማነት ተሸጋግሯል። ምንም እንኳን ዓመታዊ የኢኮኖሚ እድገቷ በ4.5 አካባቢ ቢገደብም ይህ እድገት ግን እሴት በሚጨምሩ እንደ ሴሚ ኮንዳክተር ምርት፣ የኤሌክትሪክ ተሽከርካሪዎችና ባዮቴክኖሎጂ ላይ የተመሰረተ ነው። ይሁን እንጂ የሪል ስቴት ዘርፍ ውድቀት ያስከተለው የኢኮኖሚ ጫና አሁንም ድረስ በሀገሪቱ የፋይናንስ ስርዓት ላይ ጥላውን ጥሏል። የቻይና መንግስት የሀገር ውስጥ ሸማቾች በራስ መተማመን ኑሯቸው ገንዘብ እንዲያወጡና የንግድ እንቅስቃሴ እንዲያነቃቁ ቢተውትም ብዙዎች ዜጎች ግን የወደፊት የኢኮኖሚ ዋስትና ስለሚያሳስባቸው ገንዘባቸው ከመቆጠብ አልተቆጠቡም። ይህን በሀገሪቱ ውስጥ ያለው የፍላጎት መጠን እንዲቀንስ፣ የዋጋ መቀነስ ኦር ዲፍሌሽን ስጋት እንዲያንዣብብበት አድርጓል። በቴክኖሎጂው ረገድ ቻይና በ2026 የዓለምን አመራር ለመያዝ እጅግ ተቃርባለች። በተለይም በአርቲፊሻል ኢንተለጀንት ወይም ደግሞ ኤአይ ዘርፍ ላይ ቻይና ትኩረቷን እያደረገች በሰው ሰራሽ አስተያየት ላይ ሳይሆን በኢንዱስትሪ አውቶሜሽን ላይ ነው። የቻይና ፋብሪካዎች አሁን ላይ ሙሉ በሙሉ በሮቦቶችና በኤአይ ቁጥጥር ስር የሆነ ሲሆን ይህም የሰው ኃይል እጥረትን ለመቅረፍና የምርት ጥራትን ለማሳደግ አስችሏል። ምንም እንኳን የምዕራባውያን ሀገራት ከፍተኛ የቴክኖሎጂ ሽግግር ገደብ ቢያደርጉባትም ቻይና በራሷ ጥረት የላቁ የቺፕ ማምረቻ ቴክኖሎጂዎችን ማልማት ችላለች። በአረንጓዴ ኢንጂነር ረገድም ቻይና የዓለምን የኤሌክትሪክ መኪና ገበያና የባትሪ አቅርቦት ሰንሰለት በበላይነት እየመራች ትገኛለች። ይህ የቴክኖሎጂ የበላይነት ግን ከዓለም አቀፍ የንግድ ግጭቶችና ታሪፎች ነፃ አይደለም። ከነዚህ ሁሉ ስኬቶች በስተጀርባ ግን ትልቁና አሳሳቢው ስጋት የስነ ህዝብ ኦር ዲሞግራፊክስ ለውጥ ነው። በ2026 ቻይና የህዝብ ቁጥሯ በከፍተኛ ሁኔታ እየቀነሰ መምጣቱን በይፋ አረጋግጣለች። የወሊድ መጠን በታሪክ ዝቅተኛ ደረጃ ላይ በመውረዱ እና በአጠቃላይ የህዝብ ቁጥር በእርጅና በመመታቱ የሚሰራው የሰው ኃይል በየዓመቱ በሚሊዮን የሚቆጠር ቅናሽ እያሳየ ነው። ይህ ደግሞ ለሀገሪቱ የጡረታ ፈንድና ለጤና ጥበቃ ስርዓት ግዙፍ የገንዘብ ጫና ፈጥሯል። ወጣቱ ትውልድ ደግሞ በከፍተኛ የሥራ ጫና፣ የኑሮ ውድነት ምክንያት ትዳር ለመመስረት ልጅ ለመውለድ ፍላጎት እያጣ መምጣቱ ለቤጂንግ አስተዳደር እና ራስ ምታት ሆኗል። መንግስት የተለያዩ የድጎማ ጥቅማ ጥቅሞች ቢያቀርብም የህዝቡ የስነ ልቦናና ኢኮኖሚ ስጋት መቅረፍ ግን ፈታኝ ሆኖበታል። በመጨረሻም የቻይና ዓለም አቀፍ ሚና በኢኮኖሚ ድጋፍ ወደ ፖለቲካዊ መሪነት ተሸጋግሯል። የቀበቶና መንገድ ኦር ቤልት ኤንድ ሮድ ተነሳሽነት አሁን ላይ ወደ ዲጂታል ሃር መንገድ ተቀይሮ ታዳጊ ሀገራት የቻይናና የቴክኖሎጂ ውጤቶችና የፋይናንስ ስርዓቶችን እንዲጠቀሙ እያደረገ ነው። በዲፕሎማሲያዊ ረገድም ቻይና በመካከለኛው ምስራቅና በአፍሪካ ግጭቶች ውስጥ እንደ ዋና አስታራቂ ሆኖ ብቅ ብላለች።
ምንም እንኳ ከዩናይትድ ስቴትስ ጋር ያለው የፉክክር መንፈስ እንደቀጠለ ቢሆንም በ2026 ሁለቱ ሀገራት በአየር ንብረት ለውጥና በዓለም አቀፍ ደህንነት ዙሪያ የተወሰኑ ስምምነቶችን በማድረግ የቀጥታ ግጭትን ለማስቀረት እየሰሩ ነው። በአጠቃላይ ቻይና በ2026 ታላቅ የቴክኖሎጂ እድገትና ጥልቅ ማህበራዊ ፈተናዎችን በአንድነት የተሸከመች የዓለምን የወደፊት አቅጣጫ በመወሰን ረገድ የማይተካ ሚና ያላት ሀገር ናት። በ2026 የቻይና የትምህርት ስርዓት እና የሰው ኃይል ልማትም ከፍተኛ ለውጥ እያስተናገደ ይገኛል። መንግስት ቀደም ሲል የነበረውን በፈተና ውጤት ላይ ብቻ ያተኮረ የትምህርት ፖሊሲ በመተው ትኩረቱን ወደ ሙያዊ ስልጠናና ወደ ሳይንሳዊ ቴክኖሎጂ ኦር ስቴም ጥናት አዙሯል። በተለይም በገጠሪቱ ቻይና እና በከተሞች መካከል ያለውን የትምህርት ጥራት ልዩነት ለማጥበብ የዲጂታል ትምህርት መድረኮችና በአርቲፊሻል ኢንተለጀንስ የታገዙ የማስተማሪያ ዘዴዎች በስፋት ስራ ላይ ውለዋል። ይህም አዲሱ ትውልድ ከዘመኑ የቴክኖሎጂ እድገት ጋር አብሮ እንዲራመድ በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ ታስቦ የተደረገ ነው። ሆኖም ግን ወጣቱ ትውልድ በከፍተኛ የሥራ ፉክክርና ሊንግ ፒንግ ኦር ላይንግ ፍላት ተብሎ በሚታወቀው የድካም ስሜት ምክንያት ከባህላዊ ጠንካራ የሥራ ባህል ወጥቶ የተሻለ ህይወት ሚዛን ወደ መፈለግ እያዘነበለ ይገኛል። ይህ ማህበራዊ ለውጥ በኩባንያዎች የአሰራር ባህል ላይ ጫና እየፈጠረ ነው። መንግስትም ወጣቱን ትውልድ በስራው ዓለም ለማቆየት አዳዲስ ማበረታቻዎችን እንዲያዘጋጅ አስገድዶታል። ከዚህም ባለፈ ቻይና በ2026 በተፈጠረ ምርምርና በሰማያዊ ኢኮኖሚ ኦር ብሉ ኢኮኖሚ ረገድ ያላት ተጽዕኖ እጅግ ጎልቶ ይታያል። የቻይና የጠፈር ጣቢያ አሁን ላይ ሙሉ በሙሉ ስራ የጀመረ ሲሆን ሀገሪቱ በጨረቃ ላይ ቋሚ የሰው ሰራሽ ጣቢያ ለመገንባት የምታደርገውን ጥረት ከሌሎች የጠፈር ኃይላት ሀገራት ጋር ያላትን ፉክክር አፋፍሞታል። በባህር ላይም ቢሆን ቻይና የባህር ውስጥ የሀብት ቁፋሮና ዘመናዊ የወደብ ግንባታዎች በማስፋፋት የዓለምን የንግድ መስመር የመቆጣጠር አቅሟን አሳድጋለች። ይህ የባህር ላይ የበላይነት ከጎረቤት ሀገር ጋር ለሚፈጠር የድንበር ውዝግብ ምክንያት ቢሆንም ቤጂንግ ግን ይህንን እንቅስቃሴ ለብሔራዊ ደህንነቷ፣ ለኤነርጂ ዋስትናዋ ወሳኝ እንደሆነ ትቆጥረዋለች። በአጠቃላይ ቻይና በ2026 ከምድር እስከ ጠፈር ድረስ ያላትን አቅም በማቀናጀት በ21ኛው ክፍለ ዘመን አጋማሽ ላይ ልዕለ ሀያል ሀገር የመሆን ህልሟን ለማሳካት በከፍተኛ ጥረት ላይ ትገኛለች።